እሸቱ መለሰ እሸቱ መለሰ የወለድከው ይባረክ አሜን። ያዝከው ይበርክት አሜን። ያዝከው ይበርክት አሜን። ታገር ሰላም ጋር ጤና ይስጥህ አሜን። ታገር ሰላም ጋር ጤና ይስጥህ። እሸቱ መለሰ እያሉ ስሙን እየጠሩ እሸቱ መለሰ እማማ ዝናሽዬ አሁን ፎቶ ላነሳውት ስለሆነ ማለት ነው አድርጉም ብሎትን ያደርጋሉ። እሺ ተዘጋጁ። አሁን ያው ቁጭ በያል ሳቅ በሉ። የውሸት ነው የሳቁት፣ የምር ሳቁ፣ የእውነቶት እሺ። አሁን ደግሞ ኮስተር በሉ፣ ኮስተር በደንብ እንዳርበኛ ኮስተር ዘራው በሰው። አሁን ደግሞ ገላምጡኝ እኔንስ ግልምጥ አድርጉኝ። አይ ባባ ስለሽ ጎበዝ። አሁን ደግሞ ሳቁ። ሳቁ በደንብ። የሚገርም ችሎታ እኮ ነው። ኮስተር በሉ፣ ኮስተር በሉ። አይ ኮስተር በሉ። አው ገላምጡ። በቃ እንደ አሁን ለምሳሌ እቺ እርሶ የማይወዷት አንቺ ላሉ መታ ደነሰች እንበል። ስለዚህ ገላምጧት እስቲ፣ ገላምጧት። እስቲ አውጡ በደንብ። ዳይሬክተር ነው ዛሬ። በደንብ ስሜቱ በደንብ። አሁን ደግሞ ሳቁ እስቲ፣ ሳቁ። ጀግና አይደል? አሁን ደግሞ እንደማልቀስ አውቀው፣ እንደማልቀስ። እርሶ ለዳይሬክተር በጣም ቢመች ሰው ነው። በጣም ጎበዝ ነው። እሺ አሁን እስቲ እንደማልቀስ እስቲ ኮስተር። አሁን ደግሞ ኮስተር። አሁን ደግሞ ኮስተር። አይ ኮስተር በሉ። ሳቁ፣ ሳቁ። አልቅሱ፣ አልቅሱ። ኮስተር በሉ። ጨብጡኝ። ጎበዝ 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 ጎበዝ። ጨርሻለሁ። እማማ ዝናሽ ጎበዝ ኖት ግን በጣም። እማማ ዝናሽዬ ድሮ ቲያትር ተምረዋል እንዴ እርሶ? አልተማሩ? እንደዚህ በተፈጥሮ ነው? አሁን በደርግ ጊዜ መሰረተ ትምህርት የውጭ መንግስት የኢትዮጵያን ሕዝብ ያልተማረውን አስተምር ብሎ የውጭ መንግስት አዘዘው። ማንን? ኮሎኔል መንግስቱ ኃይለማርያም። እሺ የኢትዮጵያ ሕዝብ መሀይም እንዳይገኝ አስተምር ብሎ የውጭ መንግስት አዘዘው። ኮሎኔል መንግስቱ ኃይለማርያምን መሰረተ ትምህርት ወጣል በየቀበሌው። አይኔም ቢያለኝ እርሶ ሊማሩ ሄደው ተመዝግበው ነበር? ጌጀ ገባው እንጂ አይኔም ቢያለ ሊማሩ ገብተው ነበር። እርሶ መቼም አለቃ ነበር። ሰው ተምሯል። እርሶ አልተማሩም? አይኔም ሄድኩና ገባው። አይኔም ቢያለኝ በየሰው ቤት እንጀራ ጋግር ነበር አላልኩ? በዚህ ላይ ቢማሩበት ደግሞ አስቡት። እሺ ጭሱ ጭሱ የእንጀራ ሲጋግሩ የነበረው በየሰው ቤት እንጀራ ጋግር ነበር አላልኩ? በቃ ጭሱ። አሁን መሰረተ ትምህርት በየቤታችን እየመጣ በየቤቱ አይደለም በድምጥ ማጉያ በባሩ መንገድ እየዞረ ትምህርት ቤት ውጡ፣ መሰረተ ትምህርት ውጡ፣ ተማሩ፣ ትምህርት ቤት ግቡ፣ መሰረተ ትምህርት ተማሩ አለን። በድምጥ ማጉያ በባሩ መንገድ እየዞረ በየሄደ ሰው ሁሉ ገባ ሊማር በየቀበሌው። መሰረተ ትምህርት ነው የሚባለው። ሞዴሬተራችንን አመስግኑልኝ። ልማር ገባሁና በየሰው ቤት ስጋግር የኖርኩት ጭሱ አይኔን ከለለኝ፣ አልታያለኝ። በቃ ተመልሼ ቤት የቁጫል። ሰው ተምሯል። መሰረተ ትምህርት ያነባሉ። ድሮ ማይም ነበር ማለት ነው? አዎ ማይም ነው። አገር ቤት ቡልጋ የከብት እረኛ ነኝ።
ከብቶች ያግዳሉ። የከብት እረኛ ነኝ። ውጡ ተማሩ ተባለ። ውጡ ተማሩ ተባለ። የውጭ መንግስት አስገደዳ። አይኤምኤፍ ኮሎኔል መንግስቱ ኃይለማርያም አዲስ አበባ ማይም እንዳይገኝ መሰረተ ትምህርት ተብሎ የውጭ መንግስት አዘዘው። ራሻ ነው የምትሆነው። አሁን ኮሎኔል መንግስቱ ኃይለማርያም በየቤቱ በቤቱ አይደለም በባቡር መንገድ በድምጥ ማጉያ የዞሩ ወታደሮች በባቡር መንገድ በድምጥ ማጉያ የዞሩ በየቀበሌ መሰረተ ትምህርት ውጡ፣ በየቀበሌያችሁ መሰረተ ትምህርት ውጡ አለን። እየወጣ ገብቶ ተምሯል ሰው ሁሉ። መሰረተ ትምህርት ተምሯል ሰው ሁሉ። እርሶ ግን እንጀራ በየሰው ቤት እንጀራ ስጋግር የበነበረው ጭስ አይኔ እምቢ አለ። እኔን አይዞት እንጂ ሰው ተምሯል። መሰረተ ትምህርት ነው የሚባለው። መሰረተ ትምህርት መሰረተ ትምህርት ኢትዮጵያን የእርሶ ጓደኞች ሁሉም ተማሩ። ምን ኢትዮጵያ አስተምር ተብሎ አዘዘ። የውጭ መንግስት አስገደደ ኮሎኔል መንግስቱ ኃይለማርያምን። ወይ ጉድ! ሰው ሁሉ ተምሯል። አይኑ እያየ እኔ በየሰው ቤት እንጀራ ስጋግር ጭሱ አይኔን እምቢ አለኝ። ልማር ገብቼ ነበር። አይዞት አሁን ቅድም ተሳስቼ ብር ሰጥቼዎታለሁ፣ ይመልሱልኝ። ሰውየው እየከፈለ ለሰውየው እየከፈልክ አይደለም ስናገር የዋልኩት። አንዴ ሳቁ አንዴ ተኮሳተሩ እያልክ ይኸው አደራ እማማ ዝናሽዬ፣ ይሄ ፀጉር በኋላ ስመጣ ማታ 2 ሰዓት እመጣለሁኝ። አንድ እንዳይበላሽ ነገር እንዴ ተከናንቤ ልብስ አለብስ? አይለብሱም። እንደዚህ ቁጭ ብዬ የምውልበት 5000 ብር ከፈል ወደ ስትመጣ እንደዚህ ቁጭ ብዬ የምውልበት እንደዚህ አይደለም። እንደዚህ በቃ ለእርሶ ውበት እኮ ለውበቶት ብዬ ነው። ውበቶት እንዲጨምር ብዬ ነው። ቆንጅዬ እንዲሆኑ ነው። አሁንም ያምራሉ ለነገሩ። እኔ ግን እማማ ዝናሽ ሁሌ ጠይቆታለሁ ብዬ ማለት ነው። ሁሉ ጊዜ እዚህ ስመጣ እረሳዋለሁ፣ ቤቴ ስሆን ደግሞ አስታውሰዋለሁ። እንደው አንድ ነገር ልጠይቆት፣ ቆይ እንደው አደራዎት እንዳይደብቁኝ በእውነት ንገሩኝ እሺ? በወጣትነቶት እንዴት ቆንጆ ነበሩ። ግን እርሶ አይለኛ ነበሩ ደግሞ በዛ ላይ በቃ ቦልጋ ይማታሉ። ከብት ነው ማግድ የከብት እረኛ ነኝ። ይደባደባሉ አሉ፣ ድንጋይ እያነሱ ሰው ሁሉ ይማታሉ። የማይበጀኝ እንዴ እሺ ይለኛል እንደ ሰው አይደለም። አሁን ለምሳሌ ለምንድን ነው ድንጋይ እያነሳው ሰው እየወረወርኩ የምመታው? እብድ ነኝ። ያበደ ነው እንደፈለገ የሚሆነው። ሁሉንም እኮ አይደለም እንዴ የሚላከፉትን ነው እንጂ እነዚህ ጎረምሶቹን ባለጌዎች እንዴ ምን አገባኝና እነዚህ የሚላከፉትን እንደውም የሆነ ሴትዮ ነገሩኝ የሆነ ጊዜ እንዴ ምን አገባኝና እነሱ ይለቁኛል እንዴ ይዘው ከስከሰው እድል ውስጥ ወረውሩኛል።